ትራምፕ በአሰብ ጉዳይ መከሩ። ለኢትዮጵያ አረንጓዴ በርቷል። አሜሪካ የኢትዮጵያን የባህር በር ጥያቄ የተመለከተ ልዩ ግምገማ ማድረጓ የዲፕሎማቲክ ምንጮች ገለጹ። የተማሪዎች ተቃውሞና አመጽ ቀጥሏል። የእስልምና ጉዳዮች ምክር ቤት ከባድ ማስጠንቀቂያ ሰጥቷል። ፖሊስ ተቃውሞን ለማስቆም የወሰደው እርምጃ ቁጣ ቀስቅሷል። ሚኒስትሩ በበኩሉ በአወዛጋቢው ጉዳይ ህዝብ ይወስን ሲል አስተያየት ክፍት አድርጓል። አወዛጋቢው ብርጌድ የአመራሮቹ እስርና አነጋጋሪ ኮንሰርቱ። የኢሳያስ አፈወርቂ ቀንደኛ ተቃዋሚ የሆነው ብርጌድ ንሓመዱን በአዲስ አበባ የሙዚቃ ኮንሰርት ማዘጋጀቱ ተሰምቷል። ስለታሰሩት አመራሮቹና ስለ ኮንሰርቱ እየተሰማው ኤርትራ በአሜሪካ የተጣለባት ማዕቀብ እንዲነሳላትና ከባይደን ጊዜ በተለየ በትራምፕ የስልጣን ዘመን ጥሩ የሆነ ግንኙነት ከአሜሪካ ጋር ለመፍጠር እየሞከረች ባለችበት ወቅት በወደቡ ጉዳይ አሜሪካ ዳግም አስመራን አበሳጭታለች። ትራምፕ በአሰብ ወደብ ጉዳይ ግምገማዎችን እንዳካሄዱ የተሰማ ሲሆን ግምገማውም ለኢትዮጵያ መልካም ነገሮችን ያበሰረ ነበር ተብሏል። ምን ጉዳዮች ተነሱ የሚለውንና በቀጠለ የተማሪዎች ተቃውሞ ፖሊስ እየወሰደ ያለው እርምጃ ቁጣውን እንዳባባሰው የተሰማውን አክለን እንዲሁም በኢትዮጵያ ስለሚንቀሳቀሰው ቀንደኛ የኢሳያስ ተቃዋሚ የሆነው ብርጌድ ንሓመዱን በአዲስ አበባ ኮንሰርቱ ሊያዘጋጅ መሆኑ የተሰማውን ጨምረን ይዘን ተገኝተናል። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ትራምፕ በአሰብ ጉዳይ መምከራቸው ተሰማ። ለኢትዮጵያ አረንጓዴ በርቷል ምን የተባለው አሜሪካ የኢትዮጵያን የባህር በር ጥያቄ የተመለከተ ልዩ ግምገማ ማድረጓ የዲፕሎማቲክ ምንጮች አስታውቀዋል። የኢትዮጵያ የባህር በር ጥያቄ በአካባቢ ጸጥታ ላይ የሚኖረው እንድምታ በተመለከተ አሜሪካም ግምገማ ስታደርግ መቆይቷና አሁንም በማድረግ ላይ መሆኗን የዲፕሎማቲክ ምንጮች ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማሳድ በሎስ የኢትዮጵያን የባህር በር ጥያቄ በተመለከተ ከተለያዩ ወገኖች ጋር መወያየታቸው ከዲፕሎማቲክ ምንጮች መረዳት ተችሏል። አምባሳደር ማሳድ በሎስ የኢትዮጵያ የባህር በር ጥያቄ በኃይል የተደገፈ ሊሆን ይችላል የሚል ስጋት መኖሩን መነሻ በማድረግ በኢትዮጵያና በኤርትራ መካከል በ1985 ዓ.ም ለኤርትራ ነጻ ሀገርነት ያጎናጸፈው ፍቺ የተፈጸመበትን ሂደትና ቀጣይ ሁኔታዎችን በተመለከተ ከቀድሞ የህወሓት መሪዎች ጋር እንዲሁም የለንደኑን ድርድር ከመሩት አምባሳደር ሄርማን ኮከን ጋር መወያየታቸው ተመልክቷል። የደርግ መንግስት ሊወድቅ አንድ ቀን ሲቀረው ግንቦት 19 ቀን 1983 ዓ.ም በለንደን የተጠራው ና ሳይጀመር የተጠናቀቀው መድረክ የመሩት በወቅቱ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስቴር የነበሩት አምባሳደር ሄርማን ኮሆን ለአምባሳደር ማሳድ በሎስ ስለዚሁ የአሰብ ወደብና ስለ ኢትዮ ኤርትራ ፍቺ ማብራሪያ መስጠታቸውንም የዲፕሎማቲክ ምንጮች አመልክተዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአፍሪካና የመካከለኛ ምስራቅ ልዩ መልእክተኛ አምባሳደር ማሳድ በሎስ በጉዳዩ ላይ ከቀድሞ የህወሓት መሪዎች ጋር የተነጋገሩ ሲሆን ይህ ንግግርም ኤርትራ ስትገነጠል የነበረውን ሂደት እንዲሁም የ1990 ጦርነት ከተነሳ በኋላ የነበረው ሁኔታ የጨመረ እንደሆነም ተመላክቷል። በወቅቱ ማለትም በ1990 ጦርነት ወቅት በኢትዮጵያ በኩል አሰብን የመያዝ ፍላጎት እንደነበረና በጠቅላይ ሚኒስትር መለስ ዜናዊ አሻፈረኝ ባይነት መክሸፉ ለአምባሳደር ማሳድ በሎስ ተነግሯቸዋል ሲሉ አክለዋል ምንጮቹ። በዚህ መልክ የተለያዩ ወገኖችን በማነጋገር ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩት የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ከአካባቢ ጸጥታ አንጻር ኢትዮጵያ የኃይል አማራጭን እንዳትጠቀም ለዶክተር አብይ ጥሪ ማቅረባቸው ተመላክቷል። በአሜሪካ በኩል የኢትዮጵያ ሁኔታ መረዳት ቢኖርም የኃይል አማራጭ በቀውስ ውስጥ ያለውን አካባቢ ይበልጥ ወደ አደጋ ይገፋዋል የሚል ስጋት ስላላቸው በሰላማዊ መንገድ በንግግር መፍትሄ ለማግኘት እንደሚሰሩ መናገራቸውንም የዲፕሎማቲክ ምንጮች አክለው ገልጸዋል። በቀጣይ መረጃ አወዛጋቢው ብርጌድ ንሓመዱን አዲስ አበባ ላይ በኮንሰርት ተከስቷል። ከሳምንታት በፊት 3 ከፍተኛ አመራሮቹ ለእስር ተዳርገውበታል የተባለው ብርጌዱ በአዲስ አበባ ያዘጋጀው ኮንሰርቱ የብዙዎችን ቀልብ ስቧል። የኢሳያስ አፈወርቂ ቀንደኛ ተቃዋሚ የሆነው ብርጌድ ንሓመዱን በአዲስ አበባ የሙዚቃ ኮንሰርት ማዘጋጀቱ ተሰምቷል። የኤርትራ መንግስት ተቃዋሚ ንቅናቄ የሆነው ብርጌድ ንሓመዱን ስያሜውን ኤርትራን ብሉ ሪቮሉሽን ፍሮንት በሚል መቀየሩ ይታወቃል። ይህ ተቋም ከእሁድ ጀምሮ የመጀመሪያውን ዓለም አቀፍ ጉባኤ በአዲስ አበባ ከተማ ሲያደርግ ቆይቷል። በጉባኤው ላይ ከ13 የተለያዩ ሀገራት የመጡ የድርጅቱ አባላት የተገኙ ሲሆን የጉባኤውን መዝጊያ በማስመልከት የሙዚቃ ኮንሰርት ማዘጋጀቱ ታውቋል። የሙዚቃ ኮንሰርቱ የፊታችን ሐሙስ በአዲስ አበባ 22 አካባቢ በሚገኘው ፋና መናፈሻ እንደሚከናወን ከተሰራጨው ማስታወቂያ ላይ ተመልክተናል። ብርጌዱ የኢሳያስ መንግስት ለመጣል እየተንቀሳቀሰ ካለው የቀይ ባህር አፋር ድርጅት ጋር በቅንጅት እየሰራ መሆኑ የሚታወቅ ሲሆን የራሱን ታጣቂዎችም ማሰልጠን መጀመሩ ከወራት በፊት ማስታወቅ ይታወቃል። ይሁን እንጂ እስካሁን ድረስ ታጣቂዎችን ስለማስመረቁ መረጃ ይፋ አላደረገም። ይህ በእንዲህ እንዳለ ብርጌዱ በአዲስ አበባ ፖሊስ ታሰሩ ስለተባሉት 3 አመራሮቹ በጉባኤው ላይ አለማንሳቱ የታወቀ ሲሆን እስካሁንም በይፋ መረጃ አልሰጠም።
በቀጣይ የተማሪዎች ተቃውሞ ዛሬም ቀጥሏል። የተማሪዎችን ተቃውሞ ማብረድ ያልቻለው የፕሮፌሰር ብርሃኑ ነጋ ቢሮ ከእስልምና ጉዳዮች ምክር ቤት በኩልም ከባድ ማስጠንቀቂያ ደርሶታል። በዚህ መሃል ታዲያ ፖሊስ ተቃውሞን ለማስቆም የወሰደው እርምጃ ቁጣ ቀስቅሷል እየተባለ ባለበት ወቅት ነው ሚኒስትሩ በበኩሉ በአወዛጋቢ ጉዳይ ህዝብ ይወስን ሲል አስተያየቱን ክፍት ያደረገው። ትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መምሪያ ተቃውሞ ገጠመው። የኢፌዴሪ ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተግባራዊ ለማድረግ ያቀደው አስገዳጅ መምሪያ ተቃውሞ እንደገጠመው ተገልጿል። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማህበረሰብ አገልግሎት እንዲሰጡ የሚያስገድደው መምሪያ ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው አስታውቆ ነበር። መምሪያውን የተቃወሙ የተለያዩ የዩኒቨርሲቲ ተማሪዎች ከትናንትና ጀምሮ በሀገሪቱ በተለያዩ ትምህርት ተቋማት የተቃውሞ ድምጻቸውን ማሰማት ላይ መሆናቸው ታውቋል። ተማሪዎቹ ሚኒስቴር መስሪያ ቤቱ ያወጣው አስገዳጅ መምሪያ ያለ መምህርነት ሙያ ስልጠና ተግባራዊ ማድረግ ተገቢ እንዳልሆነ አንስተዋል። የትምህርት ሚኒስቴር በበኩሉ የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ በቅርቡ አስታውቋል። በተመሳሳይ ከኢትዮጵያ እስልምና ጉዳዮች ምክር ቤትም ከባድ የተቃውሞ ድምጽ ተሰምቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዛሬው ዕለት በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። በመግለጫው የተገኘው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተር ሼክ ሀጂ ኢብራሂም ቱፋ በተለይም በሙስሊም ሴት ተማሪዎች አለባበስ ዙሪያ መልእክት አስተላልፈዋል። ሼክ ሀጂ ኢብራሂም በዚህ መልእክታቸው በሙስሊም ሴት ተማሪዎች ላይ አንዳንድ የትምህርት ተቋማት እየፈጸሙ ያሉት የመብት ጥሰት ሊቆም ይገባል ብለዋል። የመብት ጥሰቱ ሆን ተብሎ ሙስሊም ተማሪዎችን ከትምህርት ገበታ የማራቅ ዘመቻ መሆኑን የጠቀሱት የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ትምህርት ሚኒስቴር ሙስሊም ሴቶችን በእስላማዊ አለባበሳቸው ብቻ የሚያደርስባቸውን ጭቆና ፍጹም የማንቀበል ነው የምንታገለው ነው ብለዋል። ሂጃብም ሆነ ኒቃብ የሙስሊም ሴቶች ሃይማኖታዊ የአለባበስ ግዴታ ናቸው ያሉት ፕሬዝዳንቱ ትምህርት ሚኒስቴር የጀመረው አንዱን ፈቅዶ አንዱን የመከልከል አካሄድ ተቀባይነት የሌለው ብቻ ሳይሆን ሃይማኖታዊ ጣልቃ ገብነት ነው ብሏል። ሰላም ወዳዱ ህዝበ ሙስሊሙ በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለውን በደል በትዕግስት ማለፉ ለሀገር ደህንነትና ለህዝቦች የጋራ ሰላም ቀናይ መሆኑን ያሳያል ያሉት ሼክ ሀጂ መንግስት ለችግሩ አፋጣኝ መፍትሄ እንዲሰጥ ጠይቀዋል። አንዳንድ የትምህርት ተቋማት በሙስሊም ተማሪዎች ላይ እየፈጸሙት ያሉት ተደጋጋሚ የመብት ጥሰት የሚያጣራና ጉዳዩ ዘላቂ መፍትሄ እንዲያገኝ የሚሰራ 17 አባላት ያሉት ኮሚቴም እንደተቋቋመ ተገልጿል። በዚህ መሃል ታዲያ ሚኒስትሩ በይፋዊ የፌስቡክ ገጹ ላይ በሁለቱ ረቂቅ መምሪያዎች ላይ የትምህርት ማህበረሰቡና ባለድርሻ አካላት አስተያየት እንዲሰጡ በይፋ ጠይቋል። ሚኒስትሩ አስተያየት የጠየቀባቸው ረቂቅ መምሪያዎችም አንደኛው በትምህርት ቤቶችና አካባቢ የሚከሰቱ አዋኪ ጉዳዮችን ለመከላከልና ለመቆጣጠር የወጣውን ረቂቅ መምሪያ ሲሆን በሁለተኝነት የተጠቀሰው ደግሞ የተማሪዎችን ስነ ምግባር የተመለከተ ረቂቅ መምሪያ መሆኑን አስታውቋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃ ቻችን እስካሁን ያደመጣቸዋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።